ዕለተ እሁድ ሐምሌ 26 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአገዛዙ ጦር መሪዎች ደግሞ ስናይፐርና ከባድ መሳሪያዎችን ጭምር በመያዝ የፋኖ ኃይሎችን መቀላቀላቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 303ኛ ኮር ይፋ ባደረገው መረጃ የብልጽግናው አገዛዝ መከላከያ መሪዎች ስናይፐርና ከባድ መሳሪያዎችን ይዘው ተቀላቅለውናል ብለዋል። በሌላ በኩል በሸዋ ግንባር የተሰማራው የአገዛዙ ኃይል በኤፍራታና ግድም በትምህርት ቤትና በተቋማት ላይ ከባድ ዘረፋና ውድመት ሲፈጽም የሰባት ለሰባ ክፍለ ጦር ደግሞ በዚህ አውዳሚ ኃይል ላይ እርምጃው ሲጀበታል ብሏል። በቀጠናው በተካሄደ የጨበጣ ውጊያ ከባድ ምት ያረፈበት ያገዛዙ ኃይል በትምህርት ቤትና ጤና ኬላዎች ላይ ውድመት በማድረስ መበታተኑ ተነግሯል። በሌላ በኩል በትናንትናው ዕለት የአብይ አህመድ ጦር በታሪኩ የማይረሳት ቀን ሆና ተመዝግባለች። ጀነራል ይልማ መርዳሳ የሚያስተዳድረው የኢትዮጵያ ሰማይ ላይ ድሮኖች በአብይ ወታደሮች ላይ በአይነቱ ለየት ያለ ጉዳይ ሲፈጽሙ ውለዋል። በሸረሪና ግንባር የተሰማራው የአብይ አህመድ ጦር በጽምዶ ድሮኖች ክፉኛ መመታቱን የተነገረው ከሰሞኑ የብልጽግናው አገዛዝ የኛ ያልሆኑ ድሮኖችን መቀሌ ሰማይ ላይ አየን በሚል በጭንቀትና በሽብር የሰነበተ ሲሆን እነዚህ ድሮኖች አሁን ላይ ወደ ስራ ገብተዋል። በትናንትናው ዕለትም በአገዛዙ ሰራዊት ላይ መብረቃዊ ምት አሳርፈዋል። በዝርዝር መረጃውን ይዘናል። በትናንትናው ዕለት የአብይ አህመድ ጦር የተነኮሰውን ትንኮሳ ተከትሎ የተከፈተውን ውጊያ ታዋቂ ጋዜጠኞችና ፖለቲከኞች ምላሽ እየሰጡበት ነው። የተቀሰቀሰውን ውጊያ ተከትሎ ታዋቂው ጋዜጠኛ መሳይ መኮንን ቀሽም ስትራቴጂ ሲል ኮንኖታል። አገዛዙ አማራ ቲቪ ላይ ቀርቦ መርዝ በረጨ 24 ሰዓት ባልሞላ ጊዜ ውስጥ በወልቃይት አቅጣጫ ጥቃት መክፈት ጥላቻና ድንቁርና ከተጣባው አስተሳሰብ የሚመነጭ እርምጃ እንጂ ሌላ ምንም ትርጉም የለውም ብሏል። ጋዜጠኛው ቀጥሎም አብይ አህመድ ነዳጁን ጨርሷል ያለ ሲሆን ለስልጣኑ ማስቀጠያ የሚሆነውን ሁሉ አንጠፍጥፎ ተጠቅሟል። የቀረው ነገር የለም፣ የድሩ ድክመት እንጂ ብልጽግና ሞቱን ከጨለጠ ቆይቷል ብሏል። መሳይ ዝርዝር መረጃዎችንም አጋርቷል፣ ይዘነዋል። በሌላ በኩል በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በአገዛዙ ጦርና በትግራይ ኃይሎች መካከል የተደረገውን የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫ የፌዴራሉ አገዛዝ ኃይሎች ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈታቸውን አስታውቋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደርን የመሩት ሚኒስትሩ ዶክተር አብርሃም በላይ በበኩላቸው ጦርነት መከፈቱን አረጋግጠው ነገር ግን ጥቃቱን የጀመሩት የህወሓት ሰዎች ናቸው ብለዋል። ነገር ግን የደረሱን መረጃዎችና ፎቶዎች እንዲሁም የቪዲዮ ምስሎች እንዳረጋገጡት የብልጽግናው አገዛዝ አስቀድሞ ወደ ትግራይ ኃይሎች ካምፕ ኃይል ሲያስጠጋ አድሮ ውጊያ እንደከፈተ ያረጋግጣል። ይህ የምትመለከቱት ምስልም አስቀድሞ ከቦታ የደረሰን ነው። ጉዳዩን በዝርዝር እናሰማችኋለን። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ ለቀው እንዲወጡ አሳሰበች። በመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ኤምባሲዎች በዛሬው ዕለት ለዜጎቻቸው ማሳሰቢያ አስተላልፈዋል። ከነዚህ ኤምባሲዎች መካከል በኦማን፣ ኢየሩሳሌምና በባግዳድ የሚገኙት የአሜሪካ ኤምባሲዎች በማህበራዊ ሚዲያዎቻቸው ላይ በቀጠናው ያሉ አሜሪካውያን ለቀው ለመውጣት ማሰብ ይኖርባቸዋል ብለዋል። በዓለም አቀፍ ጉዳያችን ዝርዝር መረጃውን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ እንዲህ አይነት መረጃዎች በየቀኑ በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በትናንትናው ዕለት በቲዲኤፍ የህወሓት ጦርና በአገዛዙ ጦር መካከል የተጀመረውን ውጊያ ተከትሎ ታዋቂ ፖለቲከኞችና ጋዜጠኞች ውጊያውን ማን ቀድሞ ጀመረ በሚል ምላሽ እየሰጡ ነው። ታዋቂው መሳይ መኮንን ይህንን ጉዳይ ቀሽም ስትራቴጂ ሲል ገልጾታል። የአማራ ቲቪ ላይ መርዝ በረጨ 24 ሰዓት ባልሞላ ጊዜ በወልቃይት አቅጣጫ ጥቃት መክፈት
ጥላቻና ድንቁርና ከተጣባ አስተሳሰብ የሚመነጭ እርምጃ እንጂ ሌላ ምንም ትርጉም የለውም ብሏል። መሳይ ቀጥሎም አብይ አህመድ ነዳጁን ጨርሷል ያለ ሲሆን ለስልጣኑ ማስቀጠያ የሚሆነውን ሁሉ አንጠፍጥፎ ተጠቅሟል። የቀረው ነገር የለም፣ የድሩ ድክመት እንጂ ብልጽግና ሞቱን ከጨለጠ ቆይቷል ብሏል። ጋዜጠኛው ቀጠል አድርጎም የኢትዮጵያ ሕዝብ አስከሬን ተሸክሞ እስከ መቼ ይቆይ ይሆን ሲል ይጠይቃል። በነገራችን ላይ አብይ አህመድ ዛሬ የከፈተው ጥቃት የአዲስ አበባውን የምክክር ተውኔት ቀዝቃዛ ውሃ ቸልሶበታልም ብሏል። የዓለም አቀፉ ማህበረሰብ አካላት የብልጽግናውን አለቃ ፊት ለፊት መጠየቅ ካለባቸው ይህን ጊዜ ማለፍ አይገባቸውም። ምክክር ብለህ አዲስ አበባ ተቀምጠህ ወልቃይት ላይ ጥይት የምታስጮኸው ለምንድን ነው ብለው ወጥረው መያዝ አለባቸው። ጋዜጠኛ መሳይ መኮንን ባጭሩ የአብይ አህመድ ጀንበር እየጠለቀች ናት ያለ ሲሆን ሞገሱ ተገፎ ሰውነቱ ወልቆ በድንገላውና የማይሞት ምላሱ ብቻ በታየበት የአማራ ቲቪው ቃለ መጠይቅ ላይ ዳግም ማረጋገጥ የተቻለው የአብይ አህመድ ፍጻሜ ከምንጊዜውም በላይ መቃረቡን ነው። በሌላ በኩል ደግሞ ለ3 ዓመት ዘመኑ ባፈራቸው መሳሪያዎች ስንጨፈጨፍ፣ እህቶቻችን ሲደፈሩ፣ ህፃናት ትምህርት ቤት እንዳይሄዱ ሲደረግ፣ አማራ በተገኘበት ሁሉ ይታሰር የሚል አዋጅ ታውጆ በየማጎሪያ ቤቱ ሲታጎር ዝም ያሉ ይህም አልበቃቸው ብሎ መንግስት ሙሉ አቅሙን ሊጠቀም ይገባል ሲሉ የነበሩ የአብይ አማራዎች ከየጎሪያቸው ብቅ ብቅ ማለት ጀምረዋል። ዛሬ አማራነታችን ትዝ ብሏቸው አንድነት እየሰበኩ ነው። ለአብይ አማራዎች ጦርነት የተጀመረው ዛሬ ነው። የአማራ ህዝብ ግን ባለፉት 7 ዓመታት ሙሉ ጦርነት ላይ ነው። ለማንኛውም ትለፏታላችሁ እንጂ አብይ አህመድ አይድንም ስትል ምላሽ የሰጠችው ደግሞ ጋዜጠኛ ማዕዛ መሐመድ ናት። ይህ በእንዲህ እንዳለ ትናንት ሐምሌ 25 2018 የአብይ አህመድ ጦር በታሪኩ የማይረሳት ቀን ሆና ተመዝግባለች። ጀነራል ይልማ መርዳሳ የሚያስተዳድረው የኢትዮጵያ ሰማይ ላይ ድሮኖች በአብይ አህመድ ወታደሮች ላይ በአይነቱ ለየት ያለ ምት ሲያሳርፉ ውለዋል። ወደ ሸረሪና ትናንት የተላኩ የአብይ ወታደሮች በድሮን ዶግ አመድ መደረጋቸው ከቦታው የደረሰን መረጃ አረጋግጧል። ይህ በእንዲህ እንዳለ በሽራሮ አቅራቢያ ዳግም ውጊያ ማገርሸቱን ተከትሎ በፌዴራሉ አገዛዝና በትግራይ ኃይሎች መካከል የተደረገውን የ3 ዓመት የሰላም ስምምነት ክፉኛ የጣሰ ከባድ ክስተት ተፈጥሯል። በመቀሌ የሚገኘው የትግራይ ክልላዊ መንግስት ባወጣው መግለጫ የፌዴራሉ አገዛዝ ቅዳሜ ንጋት ላይ ከሱዳን ድንበር አቅራቢያ ከሽራሮ አቅጣጫ ጥቃት መክፈቱን አስታውቋል። በጦርነቱ ወቅት የትግራይ ጊዜያዊ አስተዳደርን የመሩት ሚኒስትሩ ዶክተር አብርሃም በላይ በበኩላቸው ጦርነቱ መፈጠሩን አረጋግጠው ነገር ግን ጥቃቱን የጀመሩት በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመሩ ኃይሎች ናቸው ሲሉ ከሰዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጦርነት ይብቃ፣ ልዩነቶቻችንን በውይይት እንፍታ ሲሉ አሳስበዋል። ነገር ግን ጦርነቱን ቀድሞ ማን ነው የጀመረው በሚል ከአካባቢው ለማጣራት እንደሞከር ነው የአብይ አህመድ አገዛዝ ጦር ሸረሪና ወደሚገኘው የቲዲኤፍ ካምፕ ዘልቆ በመግባት ይህንን ትንኮሳ ፈጽሟል። ዓለም አቀፍ የፖለቲካ ተንታኞችም ጦርነቱ መጀመሩን እያረጋገጡ ይገኛሉ። ከነዚህ መካከል ፕሮፌሰር ሼቲል ትሮምቮል አንዱ ናቸው። ተመራማሪው ፕሮፌሰር ሼቲል ትሮምቮል በአገዛዙ ኃይሎችና በትግራይ ጦር መካከል አዲስ ጦርነት መቀስቀሱን ይፋ አድርገዋል። ፕሮፌሰሩ ባወጡት የትንታኔ መረጃ ይህ ጦርነት በሰሜን ኢትዮጵያ ከቅርብ ጊዜ ወዲህ የታየ ከፍተኛ የወታደራዊ ውጥረት ማደግ መሆኑን ጠቁመዋል። እንደ ፕሮፌሰር ትሮምቮል ገለጻም ጦርነቱ የተቀሰቀሰው ከሁለቱም ወገኖች በኩል ላለፉት ሳምንታት ሲስተጋቡ ከነበሩ የቃላት ምልልሶችና የወታደራዊ ዝግጅቶች በኋላ ነው። የ4 ኪሎ አገዛዝ ህወሓት ለሌላ የጦርነት ዙር እየተዘጋጀ ነው ሲል ሲከስ የቆየ ሲሆን ህወሓት በበኩሉ ሊሰነዘርበት የሚችለውን ጥቃት ለመከላከል ከሌሎች አካላት ጋር ህብረት በመፍጠር ላይ እንደሚገኝ ሲገልጽ መቆየቱን አብራርተዋል። ክስተቱ ሙሉ በሙሉ ወደ ሰፊ ጦርነት መሸጋገሩን ለመደምደም ገና መሆኑን የሚያመለክቱት ፕሮፌሰሩ ድርጊቱ የሰፊ ወታደራዊ ዘመቻ መጀመሪያ ወይም የኃይል ማሳያ ሊሆን እንደሚችል ገልጸዋል። ነገር ግን ከሁለቱም ወገኖች በኩል የሚወሰዱ አጸፋዊ እርምጃዎችና የፖለቲካ ስሌት ስህተቶች ሁኔታውን ወደ አልተፈለገ የከፋ ጦርነት ሊወስዱት እንደሚችሉ አስረድተዋል። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ያገዛዙ ኃይል የጦር መሪዎች አንድ ስናይፐርና ከባድ መሳሪያ በመያዝ የ81ኛ ዋንታ ባተ ክፍለ ጦርን መቀላቀላቸው ይፋ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር ክንፍ የሆነውን 81ኛ ክፍለ ጦርን ሁለት የብልጽግና መከላከያ ጦር መሪዎች ስናይፐርና ሌሎች ከባድ መሳሪያዎችን በመያዝ መቀላቀላቸው ነው
የተነገረው። የጦር መኮንኖቹ ሐምሌ 25 ቀን 2018 ዓ.ም ፋኖቹን የተቀላቀሉ ሲሆን የ81ኛው ባንታባተ ክፍለ ጦር ከፍተኛ አመራሮች ባደረጉላቸው አቀባበል ደስተኛ መሆናቸውን ተናግረዋል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አደርሷል። ይህ በእንዲህ እንዳለ በሸዋ ግንባር ያገዛዙ ጦር በኤፍራታና ግድም ወረዳ በትምህርት ቤትና በጤና ተቋማት ላይ ውድመትና ዘረፋ ሲፈጽም 7ለ70 ክፍለ ጦር በዚሁ አውዳሚ ኃይል ላይ እርምጃ ወስጃለሁ ብለዋል። በሸዋ ጠቅላይ ግዛት ኤፍራታና ግድም በተደረገ ከባድ የጨበጣ ውጊያ በ7ለ70 የፋኖ ክፍለ ጦር ከባድ ምት ያረፈበት ያገዛዙ ኃይል ትምህርት ቤትና ጤና ጣቢያዎችን በማውደም መበታተኑ ተነግሯል። ከሐምሌ 24 ቀን 2018 ዓ.ም ጀምሮ በፋኖ ከባድ ምት የተሰነዘረበት ያገዛዙ ኃይል አካባቢውን ለቆ ከመውጣቱ ቀደም ብሎ የትምህርት ተቋማትንና ጤና ጣቢያዎችን ማፈራረሱ ነው የተነገረው። በዚህም ምክንያት በወረዳው የሚገኙ ትምህርት ቤቶች የወደሙ ሲሆን ጤና ጣቢያዎችም እንዲሁ መዘረፋቸውና መውደማቸው ተነግሯል። የፋኖ ኃይሎች ከአገዛዙ ጦር ጋር በአራቱም የአማራ ቀጠናዎች የሚያደርጉት ትንቅንቅ ዛሬም ተጠናክሮ ቀጥሏል። የሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር የሆኑት ዶክተር ብርሃኑ ክብረት የቪዛ ጊዜያቸውን አሳልፈዋል በሚል በአሜሪካ የፌዴራል ባለስልጣናት በቁጥጥር ስር መዋላቸው ተሰማ። ዶክተር ብርሃኑ ባለፈው ጁላይ 21 በዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር የዋሉት ከአሜሪካ የፋርማሲ ኮሌጆች ማህበር ስብሰባ ላይ የዓመቱ ምርጥ መምህር የሚል ሽልማት ተቀብለው በመመለስ ላይ ሳሉ ነው። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ በሰጡት መግለጫ ዶክተር ብርሃኑ ከኢትዮጵያ የመጡ ህገወጥ ስደተኛ ናቸው ብለዋል። አክለውም እንደ አውሮፓውያን አቆጣጠር በሰኔ 2021 በኒውዮርክ ኒው ጀርሲ በኩል ወደ አሜሪካ በህጋዊ መንገድ ቢገቡም ግንቦት 31 2024 የተፈቀደላቸው የመቆያ ጊዜ ካበቃ በኋላ በሀገሪቱ በመቆየት የቪዛ ደንብ ጥሰዋል ሲሉ ከሰዋል። በአሁኑ ወቅትም የኢሚግሬሽን ሂደታቸው ውጤት እስኪታወቅ ድረስ በኢሚግሬሽንና የጉምሩክ አስከባሪ አይሲኢ ቁጥጥር ስር እንደሚገኙ ተገልጿል። በሌላ በኩል የሜሪላንድ ዩኒቨርሲቲ መምህሩ ህጋዊ የሥራ ፈቃድ እንዳላቸው አስታውቀዋል። ዩኒቨርሲቲው ባወጣው መግለጫ በሁኔታው እጅግ ማዘኑን ገልጾ ዶክተር ብርሃኑ በዩኒቨርሲቲው ማህበረሰብ ዘንድ ከፍተኛ ከበሬታ ያላቸው ተወዳጅ መምህርና የተከበሩ የሥራ ባልደረባ መሆናቸውን መስክሯል። አክሎም መታሰራቸው ርህራሄን ብቻ ሳይሆን በግቢው ውስጥ ከፍተኛ ስጋት መፍጠሩን አብራርቷል። ዶክተር ብርሃኑ እንደ አውሮፓውያን አቆጣጠር በ2023 የሜሪላንድ ዩኒቨርሲቲን ከመቀላቀላቸው በፊት በዊሊያም ፓተርሰን ዩኒቨርሲቲ በድህረ ዶክትሬት ተመራማሪነት ሰርተዋል። በቆይታቸውም በሱስ መንስኤዎችና በሕክምና በተለይም በካናቢኖይድ ሪሴፕተሮችና አደንዛዥ እጾች በሚያስከትሉት የባህሪ ለውጦች ላይ ትኩረቱን ያደረገ ምርምር ሲያካሂዱ ቆይተዋል። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ በአስቸኳይ ለቀው እንዲወጡ አሳሰበች። በመካከለኛው ምስራቅ ሀገራት የሚገኙ የአሜሪካ ኤምባሲዎች በዛሬው ዕለት ለዜጎቻቸው ማሳሰቢያ አስተላልፈዋል። ከነዚህ ኤምባሲዎች መካከል በኦማን፣ በኢየሩሳሌምና በባግዳድ የሚገኙ የአሜሪካ ኤምባሲዎች በማህበራዊ ሚዲያዎቻቸው ላይ በቀጠናው ያሉ አሜሪካውያን ለቀው ለመውጣት ማሰብ ይኖርባቸዋል ብለዋል። ግጭት በሚፈጠርበት ወቅት ክልሉን ለመልቀቅ ዝግጁ ሆነው መጠበቅ አለባቸው የሚል መልእክትም አስተላልፈዋል። በክልሉ ውስጥ ያልተጠበቀ ጦርነት ሊፈጠር እንደሚችልም ገልጸዋል። ይህ በእንዲህ እንዳለ ሲቢኤስ የተሰኘው ቴሌቪዥን ባቀረበው ዘገባ አሜሪካና እስራኤል በሚቀጥለው ሳምንት በኢራን የኃይል መሰረተ ልማት ላይ ያነጣጠረ ጥቃት ለመፈጸም መዘጋጀታቸውን አስታውቋል። ጥቃቱ በሚቀጥለው ሳምንት መጀመሪያ ቀናት እንደሚከናወንና ከባድ ዝግጅት እየተደረገበት መሆኑንም አስረድቷል። ዘገባው እንደገለጸው ይህ ጥቃት ከተፈጸመ በሁለተኛው ዙር በዚህ ጦርነት እስራኤል በቀጥታ ተሳታፊ ስትሆን ይህ የመጀመሪያው ይሆናል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።